አንተ ወረኛ አቃጣሪ ዱላ ፈልገህ ነው? እንደ ወንዶቹ ማፊት ለፊት የተማታ ይችላል። አንተ ውሻ ማትረባ እኔ እንዳንተ ጨለማን ተገን ሳላረግ እዚሁ ትውት አይኗ እያለኝ ጨርሳለሁ። ናቲ በስተመጨረሻም እንግዲህ አሁን ላይ ማለት ነው እንግዲህ የሚገባውን አግኝቷል ብዬ አስባለሁኝ። ምክንያቱም ከመጠን በላይ በጣም ፍጥጥ እያለ ነው ማለት ነው። ምክንያቱም በጣም ብዙ ነገር አድርገውለት መልካም ነገር ሰርተውለት፣ እሱ ግን አሁንም በጣም መጥፎና ያልታወቀ ባህሪ አምቷል። ሲቀጥል ደግሞ ይህን ነገር ያመጣው በንዴት እንደሆነ እንግዲህ እየተናገረ ነው ማለት ነው። እነሱ ናቸው ክፉ እንዲሆን እያደረጉኝ በማለት እንግዲህ ለቲና ሲናገር ነበረ። ሆኖም ግን ናቲ እያንዳንዱ የሚያደርጋቸው ነገር ተገቢ ነገሮች አይደሉም ማለት ነው እና አሁን ላይ ግን እንግዲህ እየተቀየረው ተመስገን ዱላን ከፈለግከው እኔ በፊት ለፊት እመጣላለሁ እንደፈለግኩ አደርጋለሁ በማለት እንግዲህ ብዙ ነገሮችን ማለት ነው ተናግሮታል። ሲቀጥል እንግዲህ አሁን ላይ እውነተውን አውቃለች ትሁት። ምክንያቱም እውነተውን ካወቀች እጅግ በጣም ትናደዳለች፣ ትበሳጫለች። እንዲሁም ደግሞ ናቴን ካጠገቧ ታረቀዋለች ብለን አስበን ነበረ። ምክንያቱም ለሀቅ የምትቆመው ትሁት አሁንም ማለት ነው ያልሆነ ነገር ሲሰራ ናቴን ዝም ብላ እንደማታየው ሁላችንም የምናውቀው ጉዳይ ስለሆነ አሁንም ለምንድን ነው ይህን ነገር ያደረግከው በማለት እንግዲህ ጠይቀው ነበረ። ስለምወድሽ ስለማፈቅርሽ ነው ይህን ነገር ያደረግኩት በማለት ግን ደግሞ አንቺ እዚሁ አስቀምጠሽ ስትቀልቢው ስትንከባከቢው ነበረ። እኔ ከአንቺ እንድርቅ ሳደርግ አንቺ ግን ተንከባክበሽዋል በማለት ለሱ ጠቀመው እንጂ ምንም ነገር የሆነው ነገር የለም፣ ጫር ነው ያደረኩት በማለት እንግዲህ ያው ለትሁት መልሷል ማለት ነው። እና ትሁት በሆነው ነገር በተፈጠረው ነገር እጅግ በጣም ነው ያዘነችው። ሌላው ደስ የሚለው ነገር አሁን ላይ ቲና ማለት ነው ከእነ አባባ ጎን እንዲሁም ደግሞ ከነ ትሁት ጎን ትገኛለች። እየሰራች ወይንም ደግሞ እያደረገችው ያለው ነገር ትክክል በሆነና እንዲሁም ደግሞ አባባን በማገዝ ላይ ትገኛለች። ሲቀጥል ለአባባ ተጠንቀቅ ብለዋለች። ምክንያቱም ሰው ክፉ ነው አባዬ አውቃለሁኝ፣ ላታምነኝ ትችላለህ፣ ግን ደግሞ አሁንም ደጋግሚ የምነግርህ ነገር ቢኖር አንተን የሚጎዳ ነገር ምንም አይነት ነገር አላደርግም በማለት ነበር እና ከኔ ጋር ክፉ ያሰበው ሰው ማን ነው በማለት እንግዲህ ጠይቋት ነበረ። ይህ ሰው ነው አልልህም፣ ግን ደግሞ በጣም መጥፎ ሰው ላንተ ክፉ ያሰበ ሰው አለ በማለት በግልጽ ቲና ለአባባ ተናግራለች። ራሱን እንዲጠብቅ ከዛ ሰው እንዲከላከል ነግረዋለች ማለት ነው እና አባዬም እሺ እጠብቃለሁ በማለት እንግዲህ መልሷል ማለት ነው እና ናቲ ያደረገው ነገር እጅግ በጣም አሳፋሪ ነገሮች ነው። ይብን ራሱ እንግዲህ የአባባ ሚስት የሚያስገኛት ወይንም ደግሞ መረጃ የሚሰጣት የትሁት የሆነው ግለሰብ ወደ አባባ ጋር እንዲመጣ ማን አድርጎ ነበር? ተመስገን ወጪውን ሸፍኖ ወደዛ ቤት በመምጣትና እንዲሁም ደግሞ አባባ ለሚስቱ መኖር በህይወት የሚያረጋግጥ ነገሮችን ለማሳየት እንዲነግረው አንዳንድ ነገሮችን ግልጽ እንዲያደርግለት አባዬም ደስ እንዲለው እውነት ነው ብሎ እንዲያምን በቃ ልቡ እንዲያርፍለት የግድ ያግለሰብ መምጣት አለበት በማለት እንግዲህ ገንዘብ በመስጠት እንድትመጣ በማለት እንግዲህ ተመስገን ከቀጠረው በኋላ እንዲሁም ስለ አባባ ሚስት እያንዳንዱን ነገር የሚያውቀው እንዴት እንደሆነ ካደገው የተረፈችው አሁን የት እንዳለች፣ ሲቀጥል ደግሞ እንዴት ስትኖር እንደነበር ከማን ጋር እንደነበረች አለውን ነገር በግልጽ ለማስረዳት ለአባባ ወደ ቤት በሚመጣበት ሰዓት እንግዲህ ያው ራሱ ተመስገን ቢያመጣውም ማለት ነው ግን ደግሞ ከመንገድ ላይ ሆኖ ቤቱን እንዳያውቀውና ወደነ አባባ ቤት እንዳይመጣ ለማድረግ ጥረት ያደረገው ራሱ ናቲ ነበረ ማለት ነው። ምክንያቱም ያው የአባዬን ሚስት እንደሚያውቃት ያውቃል።
እንዲሁም ደግሞ የመጣው ወደ እነ አባባ ቤት መሆኑም ያውቃል። የእነ አባባን ቤትም ራሱ ናቲ ያውቃል ማለት ነው። በዚያ ምክንያት አሁን ላይ ማለት ነው በዚያ ምክንያት እንዳያውቅ ለማድረግ በጣም ብዙ ጥረት ያደረገው እንግዲህ ናቲ በስተመጨረሻም ግን ተመስገን በመምጣት እንዲሁም ወደ አባባ ወስዶታል፣ ሽማግሌውን ማለት ነው። እና አባባና እንዲሁም ሽማግሌው ቁጭ ብለው በማውራት ያለውን ነገር አባባን አስረድቶታል። አሁን ላይ አባባ ትንሽ ቢያንስ እንኳን ረጋ ብሏል ማለት ነው። በቃ እውነት ሚስቴ በህይወት አለች ማለት ነው እንዴ በማለት አዎ በህይወት አለች፣ እጅግ ብዙ ነገሮችን አሳልፋለች። ቤት እንደሰሩላት የአካባቢው ሰው እንደሚረዳትም ሁሉን ነገር እንዳደረገላትም በግልጽ ለአባባ ነግሯቸዋል ማለት ነው። ሲቀጥል ደግሞ አባባም እኔ እስከ ዛሬ 12 ዓመት እንደዚህ ተቀምጬ እሷ ብቻዋን እዚያ ሆና እያለ እጅጉን በጣም ሲያዝን ነበረ ማለት ነው። ሲቀጥል እንግዲህ ቲና ብዙ ነገሮችን ትሁትን ስትነግራት ነበር። ምክንያቱም መጠንቀቅ እንዳለባት ስለ ናቲ ጉዳይ እያንዳንዱን ነገር ብቻ ጠቀስ እያደረገችላት ነበረ ማለት ነው። ያው ናቲን በጣም ነው የምወደው፣ ስለዚህ እሱን እንድጠይብኝ በፍጹም አልፈልግም። አውቃለሁኝ የኔ ጥላት ነበርሽ፣ ግን ደግሞ በእንደዚህ አይነት መልኩ አይደለም ቲና በቃሽ እያለች እንግዲህ ያው ትሁትን ስትናገራት ነበረ። ትሁት ደግሞ እኔ ላንቺ በማሰብ ነው፣ ሁሉም ሰው ጥሩ አይደለም፣ ከጀርባው ሌላ ነገር ውስጥ አለ። ስለዚህ እባክሽን ነገሮቹን ለማጣራትና ለማስተዋል ሞክሬ በማለት እንግዲህ ትሁትን ትነግራታለች። ትሁት ግራ ተጋብታ ነበረ ማለት ነው። ምክንያቱም ያው እናቴን እኔ በጣም እወደዋለሁ፣ አፈቅረዋለሁ፣ ጥሩ ልጅ ነው። ስለዚህ አንቺ እንደምትገምጪው እና አንቺ እንደምትናገሪው አይደለም፣ እባክሽን ቲና በማለት እንግዲህ እየተናገረች ትገኛለች ማለት ነው። እሷም ግን ደግሞ አባባ ማለት ነው ተናግሯታል። ምክንያቱም ያው ቲና የምትናገረው ነገር ልክ እንደሆነችም ያውቃል። ሲቀጥል ደግሞ ከዛ በፊት ነግራለች። ከዚህ በፊት ራሱ ተመስገንን የወጋው ራሱ ናቲ ነው ብላታለች ማለት ነው። እና ይህን ነገር ራሱ ማመን አልቻለችም ትሁት ማለት ነው። እና ተመስገንን አግኝተው ነበር። ከተመስገን ጋር በመጀመሪያ አወራች። ምክንያቱም ናቲን እንደምትወደው እንደምታፈቅረው፣ አባዬ ደግሞ አሁን ላይ እያደላህ ነው ብለዋለች ማለት ነው። ምክንያቱም እኔ የምፈልገው ናቲን ነው፣ አንተ ግን ለተመስገን እያደላህ ይመስለኛል አባዬ ምንድን ነው በማለት ጠይቀዋለች ማለት ነው። አባባም ምርጫሽን፣ ፍላጎትሽን የምታውቂው አንቺ ነሽ፣ ግን ደግሞ ስትመርጭ በስነ ስርዓት ረጋ ብለሽ ቀስ ብለሽ ነገሮችን አገናዝበሽ መምረጥ መቻል አለብሽ ትሁት በማለት እንግዲህ ለትሁት ምን ማድረግ እንዳለባት አባባም ነግሯታል ማለት ነው። ሲቀጥል ደግሞ እንግዲህ ያገኘችው ራሱ ተመስገንን ነበር ማለት ነው። ተመስገንን እንዳገኘችው ግን የምታደርገው ነገር ልክ አይደለም ይመስለኛል። አንተና ቲና የሆነ የተመሳጠራችሁት ነገር አለ፣ የምትሰሩት ነገር አለ። ይህን ነገር ደግሞ ማቆም አለባችሁ። ምንም አይነት ነገር ላይ ከናቲ ጋር እንድታደርሱበት በፍጹም አልፈልግም። እኔ ናቲን በጣም ወደዋለሁ፣ አፈቅረዋለሁ እያለች እንግዲህ ትሁት ማለት ነው ስለ ናቲ ስትከራከር ነበረ። አንቺም ምርጫሽን የፈለግሽውን መምረጥ ትችያለሽ፣ ግን ደግሞ ደህና ሰው ቢሆንና ደህና ሰው ላይ አንቺ ምርጫሽ ቢያርፈጅጉን በጣም ደስ ይለኝ ነበር። እኔ አሁን እንደ ድሮ ጠብ አልፈልግም። አንቺ ደስተኛ ህይወት እንድትኖሪ ነው የምፈልገው ትሁት፣ ግን ደግሞ ምርጫሽ ደህና ሰው ላይ አይደለም ያለሽው በማለት እንግዲህ ተመስገንም በግልጽ ለትሁት ተናግሯል ማለት ነው። ምንድን ነው የምትለው? ያ ማለት እኮ አሁን ናቴ ጥሩ እንዳልሆነ እየተናገርከኝ ነው። እኔ ጥሩ አይደለም አላልኩሽም፣ ግን ደግሞ ምርጫሽን አስተካከይ ብዬሻለሁ በማለት እንግዲህ እኔ እንደ ሌሎቹ በጨለማ አላጠቃም በማለት እንግዲህ ይሄን ቃል እንግዲህ አሁንም ደግሞ ነግሯታል ማለት ነው። ያ ማለት እንግዲህ የወጋው የጎዳው ራሱ ናቲ እንደሆነ በግልጽ ተናግሯል ማለት ነው። ተመስገንም ማለት ነው። እና ወደ ቤት በመሄድ በቃ ናቲን ማግኘት ነው የፈለገችው። ምክንያቱም በዚህም የሰማችው ነገር እውነት ነው ወይንስ ደግሞ አይደለም? እውነት የሚናገሩት ነገር ትክክል ነው እንዴ? ናቲ ተመስገንን ጎርቶታል እንዴ? እሱ ነው እንዴ የወገው የሚለውን ነገር በግልጽ ማወቅ ነበር የፈለገችው። እንዲሁም እንግዲህ ናቲን ጠርተው ይህን ነገር አንተን ያደረገው ወይንስ ማን ነው ያደረገው? እውነት አንተ ተመስገንን ወግተኸዋል ወይንስ ደግሞ አልወጋኸውም? ቀጥታ መልስ ነው የምፈልገው በማለት
እንግዲህ ጠይቀው ነበረ። ግን ደግሞ ናቲም አዎ እኔ ነኝ ያደረግኩት፣ ግን ደግሞ ይሄን ወሬ ብሎ አወራሽ አይደለ ይህ ሾካካ እያለ እንግዲህ እጅግ በጣም እየጮኸ ነበረ። እኔ ማንም አልነገረኝም፣ ግን ደግሞ እንዴት እንደዚህ አይነት ነገሮችን አንተ ልታደርግ ትችላለህ? በማለት እጅጉን በጣም በመበሳጨት በመናደር ላይ እንግዲህ ትሁት ትገኛለች ማለት ነው። ሲቀጥል ደግሞ አሁን ቲናና እንዲሁም ደግሞ ራሱ ናቲ አብረው እየሰሩ ይገኛሉ። ያ ማለት እንግዲህ የአባባን ሚስት የያዘው ግለሰብ ራሱ ናቲ እንደሆነ በእርግጠኝነት በእንደዚህ መልኩ ከቀጠልና ትሁት ለኔ የማትሆን ከሆነ በእርግጠኝነት አባዬም አሁን ላይ ወደ ተመስገን እያደላ ይገኛል። ስለዚህ የሚፈልጉትን ነገር አሳጣቸዋለሁ፣ አባባም ከሚስቱ ጋር እንዲገናኝ አሁን ላይ አልፈቅድላቸውም በማለት እንግዲህ በኩራት ማለት ነው ራሱ ናቲ ሲናገር ነበረ ማለት ነው። እና ቲና በጣም ነበር የደነገጠችው። እንዴ እና አሁን ላይ አስተማማኝ ቦታ ነው እንዴ ያደረካት? በማለት ጠይቀው ነበረ። አዎ ማንም ከማይደርስበት ቦታ ነው ያስቀምጥኳቸው። ስለዚህ አባባ ሚስቱን በቀላሉ ማግኘት አይችልም፣ እኔ ከፈቀድኩላቸው ብቻ ነው እነሱ የሚያገኟት በማለት እንግዲህ የነገርኩሽን እያንዳንዱን ነገሮችን መስራት አለብሽ። አንቺ አንድና አንድ ተመስገንና እንዲሁም ደግሞ ትሁት እንዲጣሉ ማድረግ፣ እኔን ከእሷ ጋር ማቀራረብ አለብሽ። ትሁት ልቧ የግድ እኔን መምረጥ መቻል አለበት በማለት እንግዲህ እየተናገረ ይገኛል ማለት ነው። እና ቲና ዞር ብላ እንግዲህ ከኔ የበለጠ ክፉ ሰው አለ እንዴ በማለት እንግዲህ ስትናገር ነበር። ግን ደግሞ በነገራችን ላይ አሁን ላይ ምንም ያክል ከናቲ ጋር ብትሰራም የናቲን ገንዘብ ተከፍሏት 500 ሺህ ብር ተከፍሏት ይህን ነገር ብትሰራም ግን ደግሞ በእርግጠኝነት ከዚህ በኋላ አባባን ሆነ ትሁትን ሆነ በምንም አይነት መልኩ እነሱን መጉዳት አልፈልግም ብላለች ማለት ነው። ስለዚህ እያንዳንዱን ነገሮች የምታደርጋቸውን ነገሮችን በግልጽ እየተናገረች ነው። በነገራችን ላይ የምታውቃቸውን ነገሮች እየተናገረች ነው ማለት ነው። ምክንያቱም አባባ ላይም ክፉ ነገር እንዳሰበና መጥፎ ነገር እንዳሰበ ናቲ በጣም ተንኮለኛና ያልሆነ ነገሮችን እንደሚሰራ በግልጽ ስለነገራት ማለት ነው። እንዲሁም ደግሞ ለአባባ ራስ ግን ጠብቅ አባዬ፣ የሚመጣው ሰው ሁሉ ጥሩ ሰው አይደለም በማለት ነግረዋለች ማለት ነው። ሲቀጥል ደግሞ ከትሁት ላይ በጣም እየተጫወተባት መሆኑን እንዲሁም ደግሞ ትሁት ራሷን ከራሱ ከናቲ ጋር እንድጠብቅ ያልሆነ ነገር ውስጥ እንዳትገባ እንዳታምነው ምርጫዋም እንዳታደርገው እያንዳንዱን ነገር ትናገራለች። ያው ትሁትም ማለት ነው ውሸት ቢመስላትም ግን ደግሞ ትክክል እንደሆነች ደግሞ አባባም ቲና የምትናገረው ነገር ትክክል ነው፣ ስለዚህ ቀስ ብለሽ ለማስተዋል ሞክሪ እባክሽን ልጄ በማለት እንግዲህ አባባም ማለት ነው ትሁትን እየተናገራት ይገኛል። እንግዲህ ቀጣይ ፓርት ማለት ነው ያው አባባ ከሚስቱ ጋር ቢገናኝ እጅጉን በጣም ደስ ይለናል። ሲቀጥል ደግሞ ቤቲ የጠፋች ቤቲስ የነባቢ ጉዳይስ እንዴት ሆነ የሚለው ነገር ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ትሁት አሁን ላይ ምርጫዋ ማን ሊሆን ይችላል? ተመስገን ነው ወይስ ደግሞ ናታን ነው? በእርግጠኝነት ተመስገንን ትመርጣለች። ተመስገንን ከልቡ ተቀይሯል። ሲቀጥል ደግሞ የልጇ አባት ስለሆነ ክፉ ነገር ከዚህ በፊት አድርጎ ነበር። አዎ አድርጓል። ግን ደግሞ ያ ነገር በይቅርታ ታልፎ አሁን ላይ ሁላቸውም በደስታ የሚኖሩበት ጊዜ ይመጣል ብዬ አስባለሁ። ግን ደግሞ ናቲና እንዲሁም ደግሞ አለምዬ ምንም ነገር ራሱ ቢደረግላቸው ወርቅ ራሱ ቢነጠፍላቸው እነሱ ግን ራስ ወዳድ እንደሆኑ አይተናል ማለት ነው። ስለዚህ ትሁት ከናቲ ጋር መሆን አይገባትም ባይነኝ። እናንተም ያላችሁን ሀሳብ አስተያየት ላይ ኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።